ማንቸስተር ዩናይትድ የቅድመ ውድድር ዝግጅቱን በደመቀ ሁኔታ የቀጠለ ሲሆን ወደ ኖርዌይ አቅንቶ ሮዘንበርግን 5-0 በሆነ ሰፊ ውጤት በረታበት ጨዋታ አሰልጣኝ ማይክል ካሪክ ለ2026-2027 የውድድር ዘመን እያዘጋጀው ያለውን የታክቲክ ለውጥና ፍልስፍና በግልጽ አሳይቷል ማለት ይቻላል። በዚህ የፕሪሲዝን ጨዋታ ላይ የታዩትን የማይክል ካሪክ ታክቲካዊ ለውጦች ስንመለከት የመጀመሪያው ለውጥ ከሁከትና ከኬዎስ ይልቅ ጨዋታን በመቆጣጠር ከጥሩ ቦል ፖዚሽን ኤንድ ኮንትሮል ጋር መጫወት ነው። ማንቸስተር ዩናይትድ ባለፈው የውድድር ዓመት ሙሉ በሙሉ ባይባልም በፈጣን መልሶ ማጥቃትና በሽግግር ላይ የተመሰረተ የአጨዋወት ፍልስፍናን ይጠቀም ነበረ። እንደውም ማይክል ካሪክ እንደ ትልቅ ቡድን ኳስ ተቆጣጥሮ መጫወት ስለማይችል ለማንቸስተር ዩናይትድ አሰልጣኝነት አይመጥንም የሚሉ አስተያየቶች ተበራክተው ነበር። ነገር ግን በመጪው የውድድር ዓመት ማይክል ካሪክ የጨዋታ አቀራረብና የሲስተም ለውጥ ለማድረግ መዘጋጀቱን ከተለያዩ የመረጃ አቀባዮች እየሰማን ነበር። በዚህም መሰረት ከሮዘንበርግ ጋር በተደረገው የወዳጅነት ጨዋታ ላይ የካሪክ ዩናይትድ ተቃራኒ ቡድንን በራሱ ሜዳ ላይ በመጫን ላይ ያተኮረ የአጨዋወት ስትራቴጂን ተግባራዊ ለማድረግ ሲሞክር ተመልክተናል። ተጨማሪም አጫጭር ቅብብሎችን በማድረግ ኳስ ከበረኛ በመጀመርና ከኋላ መስርቶ ለመውጣት የነበረውን ጥረት በተሳካ ሁኔታ ማየት ችለናል። ለዚህም ግልጽ ምሳሌ የሚሆነው ጆሹዋ ዚርክዚ ሁለተኛውን ጎል ሲያስቆጥርና ሃሪ አማስ አራተኛውን ጎል ሲያስቆጥር የነበረውን እንቅስቃሴ መመልከት ይቻላል። በሁለቱም አጋጣሚዎች የማጥቃቱ መነሻ የነበረው ከበረኛ የተጀመረና ያልተቆራረጠ የኳስ ቅብብሎች ነበር። በተለይ ደግሞ እነዚህን ሁለት አጋጣሚዎች ለየት የሚያደርጋቸው ታዳጊዎቹ የመስመር ተከላካዮች ሃሪ አማስ እና ጄደን ካማሰን ቀጥተኛ የሆነ ተሳትፎ አድርገዋል።